እስቲ የተፈጠረውን ነገር ንገረን አለን። የተፈጠረው ነገር ሳሪ ከመሲ ከመነሻ ጀምሮ ልንገርሽ ማለት እስቲ ንገረን እንስማ አይደል? ይንገረን ማለት የምንተባበርህን ፓርት ንገረን። አሁን ንገረን። ከመጀመሪያው እንደነገርከኝ ንገራቸው ያለውን እና አስረዳቸው፣ ይተባበሩናል። ከዛ እሺ ያጠራ አድርጌ ከመነሻ ልንገራችሁ እና ማክሰኞ ቀን ጠዋት ወጥተው ቱርክ ሄደው ነበረ ከአሰሪዎቿ ጋር። እሺ ከዛ በኋላ ማክሰኞ ቀን ከሰዓት ገባን፣ እስከ ሌሊት ቤት እያጸዳው ነበረ አለች። ማለት የደወለችልኝ ማክሰኞ ገባች፣ ዋይፋይ አልነበረም፣ ሮቢም ዋይፋይ አልተገጠመለትም ነበር። ሐሙስ ቀን ደውላ ይሄን እየነገረችኝ የነበረው ማለት ነው። ማክሰኞ ቀን እስከ ሌሊት እያጸዳው ነበረ፣ ቤት እያጸዳው ነበር አለች። ከዛ ሳልኳት፣ ከዛ በኋላ ደክሞኛል ማዳም፣ እኔ አይደክመኝም እንዴ ደክሞኛል ብዬ እታኛው። ሮብ ቀንም እየሰራው ዋልኩኝ። ማክሰኞ ሌሊት አካባቢ መይጻኔ አካባቢ ላይ እያቃጠለኝ ጀመረ አለች። ከዛ ከተኛው በኋላ እያቃጠለኝ ጀመር። ከዛ በኋላ ሮብ ቀን ደግሞ ትንሽዬ የእብጠት ነገር አሳየ። ከዛ የእብጠት ነገር እያሳየ ሮብ ቀን ቢሶበት አደረ። እናም ሐሙስ ከትላንት ወዲያ ማለት ነው ሐሙስ እንዳለ በጣም ሲያብጥብኝ ሳልሰራ ተኝቼ ዋልኩኝ አለች። ሮብ ቀን ነው ተኝታ የዋለችው። ለእኔ ደውላ እየነገረችኝ ያለችው ሐሙስ ጠዋት አንተ ሮብ ቀን ማታ ወደ ከሰዓት አካባቢ ዋይፋይ ተገጠመላት፣ እሱን ነገረችኝ። ከዛስ ሮብ ቀን በጣም እያመኝ ዋልኩኝ። ልክ እንደደወለችልኝ እባክህ እኔን ማር በጣም እያመኝ ነው አለች። ምንድን ነው ምን ሆነሻል? ሁለት ቀን ጠፍተሽ ደውለሽ እንኳን ሰላም ሳትይኝ እንዴት ነው አሞኛል አልሽኝ አልኳት። አዎ እባክህ አሞኛል፣ በጣም መጥፎ ቦታ እያመኝ ነው። እሺ ምን ሆነሽ ነው? እንዲህ እያመኝ ነው። ከዛ ከእብጠቱ ደግሞ ትንሽ ይመግላል። ከመገላ በኋላ ደግሞ በጣም ያመኛል። ሽንቴ መቀመጥ ሸንቼ ቁጭ ብዬ ሸንቼ መሽናት አልችልም ምናምን እያለች ነገረችኝ። ከዛ ሐሙስ ቀን ሮብ ማታ ነው ያንን አወራነው። ከሰዓት ዋይፋይ ተሰጥቶላት ሐሙስ ቀን ሳይ ኦንላይን ላይ አትገባ። ኦንላይን ላይ ካልገባች ምናልባት ቱርክ ሊዝናኑ ስለሄዱ ውጭ ወጥታ ሊሆን ይችላል ምናምን ብዬ ሐሙስ ቀን እንደምንም ታግሼ ዋልኩኝ። እንዴት አደርሽ ብላ ሳይላት ጠዋት እኔ ስራ የሚነሳው ልክ 6 ሰዓት ነው ስራ የምጀምረው። ሌሊት ሬኬት ሳላደርግላት ቴክስት ሳልጽፍላት ስራ አልጀምርም። ከዛ ቴክስት ጽፍላት እስከ 6 ሰዓት ቴክስት የሚባል ነገር አትመልስም። ከዛ ስላልመለሰችልኝ ጓደኞቿ ጋር እዚህ ሁለት ጓደኞች አሏት ከሷ ጋር አብረው የሚሰሩት። አንዷ በአንድ ቤት የሚሰሩ በአንድ ግቢ ውስጥ የሚሰሩ አሉ፣ አንዷ ደግሞ በፋሚሊ ቤት የሚሰሩ አሉ። እና አንዷ ጋር ደወልኩኝ። ከዛ በኋላ ስልክ አታነሳም። እንደገና ሐሙስ ቀን ይሄንን ነገር አስካል ሞታለች የሚለውን ነገር ከሰማች እንደገና እኔ ጋር ደወለች፣ እዚህ የሷ ጓደኛ ማለት ነው። ከዛ በኋላ እኔ ጋር ደውላ የሰማኸው ነገር አለ ወይ አለች። እኔ ኧረ ምንም አልሰማሁም። ምንድን ነው ምን ሆነ ምን ተፈጠረ? አስካል አልደወለችልህም? የሚስቴ ስም አስካል ነው። አልደወለችልህም አለች። አዎ አልደወለችልኝም። ምንድን ነው ኢቫ ንገረኝ፣ ምን ተፈጠረ ምናምን ብዬ ጠይቃት፣ ቆይ በቃ ለማንኛውም ሳጣራ እነግርሃለሁ፣ አይ ትንሽ አሟት ስለነበረ ነው ምናምን አለ። ከዛ በኋላ ደጋግሜ ሲጠይቃት ተረጋጋ፣ በቃ አሁን አጣርቻለሁ፣ ኮማ ውስጥ ናት ብሎኛል፣ ስለዚህ ተረጋጋ ይሻላታል ምናምን። ውስጤ ሳያርፍም በሁሉም ነገር ማድረግ ደስ ባይለኝም እያልኩ እንደምንም አደርኩ። ከዛ ጠዋት አንዷ አለች አልያ የምትባል እሷ ጋር ደወልኩኝ። እስቲ ቆይ ለማንኛውም ተረጋጋ፣ ትላንትም እያጽናናችኝ ነበር፣ ሱበር አርግ እያለችኝ ሄደችኝ። ከዛ ዛሬ ጠዋትም ደውለን ትንሽ አውርተን ነበር። እኔ ሰውየው አሰራዋ ስልክ እንደማያነሳኝ ሹፌሯም ጋር ደውዬ ጠይቄ ሹፌሯ ደግሞ ተረጋጋ፣ እስቲ ለማንኛውም ያለው ነገር ይነግርሃል። እነሱ ቱርክ ናቸው፣ ያወቁት ነገር የለም ማለት እዚህ ጋር ሹፌር አጅማን ነው የሚኖሩት፣ እዚህ ያለው ሹፌሯ ማለት ነው። የምትልኩ ልጆች አካውንቱ እንዲዘጋ ፈልጋችሁ ነው? ምን አይነት ባለጌዎች ናችሁ ግን? ከስር በጣም ልጆች ኢሞጂ አትላኩ እያሏችሁ ነው። ነፍሲ ማር ብቻ ብላችሁ አትጽፉም ነው? አካውንቱ ይኸው ዋርኒንግ እንዲል ነው። ኮፒ ሊንክ አድርጉልኝ እሺ። ታብታባሉ እና መስዬ አንዷ አዲያ የምትባል በጣም የሚዋደዱ በጣም ጓደኛዋ አለች። እሷ ዛሬ ጠዋት እኔ ደውዬ ካወራች በኋላ እኔ በቃ አዲያ እዚህ ያለው ሰው ቤት ስለሆነ ካምፓኒ ውስጥ ነው የሚሰራው። ከመጣሁ ገና አመት ሞልቶኛል እዚህ ከመጣሁኝ ማለት ነው። እሷ ናት ያመጣች፣ እሷ ናት ሁሉንም ነገር ጨርሳ ያመጣችልኝ። እስከዚህ ደግሞ ያለውን ነገር እኔ ልታመጣ ከሰው ተበድራ ምናምን ነገር ስቶሪ እየከፈለች ምናምን አልተረጋጋችም ነበር ራሷ። እኔም አንድ ቦታ ገባው፣ አንድ ቦታ ተከልስዬ ወጣው። ከዛ እዚህ ወደ ቁሙል ኮይን መጥቼ እዚህ አግኝቼ ቁሙል ኮይን ጽዳት ነው የሚሰራው እዚህ ያለው። በቃ ትናንትና ምንም ነገር ደስ ሳይለኝ ማለት ነው። ምንም ነገር ደስ ሳይለኝ ማለት ነው። ከዛ ዛሬ ጠዋት ደውዬ ሀዲያ የምትባለውን የእሷን ጓደኛ ጨቃጨቅኳት። ለምንድን ነው ከኔ የሚደብቁት? እኔ ምን ሆናለሁ? አልተነደም እኮ ችግር የለም ብዬ አወራኋቸው። ከዛ ሶብር አድርጌ ያለውን ነገር እኔ መልሼ ደውዬ እነግርሃለሁ አለች እና ወደ 10 ሰዓት አካባቢ ለቁርስ ሊገባ ሲል ደውለች። ክፍሉ ስራ ላይ ነህ አለች። አዎ እየሞከርኩ ነው፣ ነገ እረፍት ስለሆነ ካላጸዳው ነው ስለዚህ እሱን ላጽዳ ጀምሬያለሁ። ከዛ በቃ እስማም ወዲያው በቃ እንግዲህ ላስካልፎ አዶናላት ቦታቻለች ወዲያው እዛው ወድቄ ነበረ። ሰዎች አነሱኝ ቢላሰምተው ምናምን ነገር ከሰስ መናጀሩ መጣ። በቃ
ጠዋት ምናልባት የሆነ ነገር ቢሆን ብዬ እና ሳሪ እናንተ አንቺን ጋር እየደወልኩ ነበር እኮ ጠዋት ተኝተሻል መሰለኝ። በጣም ደጋግሜ እየደወልኩልሽ ነበር እና በቃ ሳሪ ጠዋት ሞታለች፣ አስክሬኗ ዛሬ ወደ ማታ አካባቢ ይገባል ታጅማ ይገባል ብላ ጓደኛዋ ነገረ። ግን እዚህ ጋር ባለፈው ሐኪም ቤት ገብቼ ነበር እኮ ሳርዬ እንጀራ እያልክ ይለቀ ብለሽ 2 ኪስ ምናምን ወስጄ ከዛ አልከፈሽ ትችያለሽ። በዛ ምክንያት ነው ከሱ ጋር ባልቶ ስትል የሱ ጋር በዛ ነው ቶኒ ጋር አሳ ቪዲዮ ላይ ቋት ላይ ደግሞ ኖ ሳሪ ያመማት ጊዜ ነው እንጀራ ግዙና ብዬ ነው እያስገደድኳቸው ሳሪ እየቀለድኩ ሲሳኔ ከኛ እንጀራ ነው ጋር ነው። አዎ እዛን ሰዓት ነበር የዘድን ስኪ ያስኩት። ዛሬ በቃ ያው ሪከርድ አለ ታሰማችሁ እያበርኩኝ ነበር ለዘድ ሪከርድ እያረኩላት ያለው ግን ወንድ እርግጠኛ ነው እስኪ ያጣራስ በጣም እርግጠኛ ነው። እንደውም የጓደኞቿን ስልክ ልስጣችሁ ደውላችሁ ጠይቋቸው። እሺ ይባል አንድ አለች ከነሱ ጋር አንድ ነው የሚሰራው የታማሞች ቤት ነው የሚሰራው። እሷም ቤት ታላቅ ታናሽ ቤት ነው የሚሰራው። ያው አሁን ራሱ ደውለሽ ጠይቂያት እስኪ እሷ ወይ ጠይቃት ማለት እንዴት እኔ በጣም አሁን ዜድ እኮ ስታወራኝ እንደውም እኔ የኤምባሲ ቁጥር ስትለኝ የኢሳቅን ሰጠዋት በኋላ ቱርክ ስትል እንዴት ሆኖ እንዴት በቃ ማለት እንዴት ሆኖ ነው ያልኳል። አሁን ነው እንግዲህ ቱርክ ለስራ ሂዳ እንደሆነ እየሰማ ያለሁት እና የማዳሟ ቁጥር አለ የማዳሟም ቁጥር አለኝ ያሰራዋም የሹፌሯም አለኝ። እዛ ጋር አይሻልም ለጓደኛዋ ላበሻ ከዛ ወይ ኢሳቅም ደግሞ ደግሞ ገና አዲስ ነኝ ገና ምንም ቋንቋው ላይ እዚህ ጋር መግባባት አልቻልኩም። እንግዲህ ስለፋችብኝ ቀርታለች። ምንም ተረጋጋ በቃ አሁን እነሱ ጋር ብላ ለእሱ ይጨርሱናል። ያው ቢያንስ የእነሱ የሚሸኙት ነገር ቢሆን ራሱ የሆነ መላ ከእናንተ መስማት ፈልጋለሁ። ምንም እሷ ብቻ ነበር ስደብረኝ ለደውዬ ማርደብሮኛል ብላት እሷን ነበር። ወንድሜ ተረጋጋ። ቤተሰቧን ምንም እንዳይሰማ ወይ ደግሞ ቆይ በልና አሁን አላሰማውም። ወንድሜ አዲስ አበባ አለ። ይህን ቁርጥ ሲሰማ በቃ እንደ ሚስጥር ለሱ ነግሬዋለሁ። ተረጋ ለማንኛውም እስቲ ከዛም የሆነውን ነገር አንተ ታረጋለህ ብዬዋለሁ። ፖሊስ ስለሆነ እዛ ፌዴራል ፖሊስ ነው አዲስ አበባ። በእሱ ብቻ ነው በቤተሰብ የነገርኩት። ለማንም አልነገርኩም። የልጅቷን ስልክና እንዴት እንደዚህ በማህፀን እንዴት እንጃ። እስቲ ቆይ እሺ ቆይ የታሸገ ቤት ከፍታ ስታጸዳ የሆነ ነገር እንትን ብሏት ሲሆን በማለት ለዜድ ላክላት ውስጥ ስለዚህ ከዛ አመት ሙሉ ነው የሚዘጋው አለኝ ብዬ የሰው አንድ ድራም ወስጄ አላውቅም። እኔ ግን ማርያምን በጣም ነው ሪጀክቱ እዚህ ሀገር አልገባም። ቢኮዝ እሱ እዚህ ሀገር ስላልገባ አዎ ሳሪ እንዳልሽ ትክክለኛ ብሩን ይፈልጋል። ገባሽ? በቃ ይሄ ነው። እሱም ደግሞ ማለት ነው አሁን ለምሳሌ እኔ ትላንትና አንድ ልጅ አድርጌዋለሁ። ከትላንትና እሑድ ዕለት አድርጌ ትላንትና አይደለ ሪጀክት መጣ። ሪጀክት ስንት ብር ነው ይዘው ሪጀክት ያለው መሲ 997 ብር ይዞ ሪጀክት አለ። ይሄ ሰውዬ ልጠይቆ ነው እኔ እንዴት ልጠይቋል? መጠየቅም አልችልም። አንዳንድ ሰዎች ግን ሪጀክት የሚያለው ይወስዳሉ መፍታቸውን። ሳሪ አሁን ዘይት ቆይ ሳሪ ይኸውልሽ ሚውቷን ታንሳና እኛ ባልናት ነው የምትስማማው ወይስ በራሷ መንገድ ትሄዳለች? እዚሁ ቁርጡን ትንገረን እና እንትን ትበል። ዜድ ማለት አንቺ ካየሽ ደስ ና ማለምን ምንም የምፈልገው ወንድሜ እንደሚመጣ ነው። ኦኬ ዜድ አንደኛ ሚውት አድርጊ። ከዚህ በኋላ ስድብ ታቆሚያለሽ። ሳሪ ፊት ሁሉም ፊት ነው የምነግርሽ። ስድብ ታቆሚያለሽ። ብሬ ስልክ ላይ እንዳትደውይ። ነገሮችን ጨርሶ እሱ ያምጣው ልጁ ካልመጣ 470 ሺህ ብሩን እራሴ ሱቁ ድረስ ሄጄ ብሬ ጋር እራሴ ተቀብዬ እንዲልክልሽ አደርጋለሁ። በዚህ ትስማሚያለሽ ወይስ ምን? አዎ መሲ እስማማለሁ። ግን ሙኒት ምንም ውስጥ እንዳየት ማናችሁም ወቁኝ። ሙኒት ምንም ውስጥ አየችም። የሙኒት ስም በባዶ ቤታ ነው የተነሳው። ችግር የለውም በቃ ችግር የለውም። የሙኒት ጉዳይ ችግር የለውም። እኔ ትቻለሁ። እኔ ቁጥሯን ራሱ ቤትን ያገኘኋት የሙኒት ከሷ ላይ ላከችልኝ ማርያምን። ለምን ከዛን ጊዜ ሙኒት እንደውም በቀደም መሲ ታስታውሻለች ደውዬል ነበር ምናምን ስትይ ያን ቀን ሴፍ በሆነ ሙኒት ብሎ መጣልኝ። ከዛ ደግሞ ስመልስላት ይሄ በቅርብ ጊዜ የሆነ ነው ስመልስላት አታነሳም። ያኔ ነው ሴፍ ያደረግኩት ባይዘዌ ገባሽ እንጂ እኔ ሙኒት ስም ምን ያም በስመ አብ ወልድ ከምን ጋር እንገናኛለን? ከምን ጋር ተደራርሰን የምናውቃለን?
እንደዛ ሞከረች፣ መጣች፣ አልተሳካላትም እንጂ እኔ እኮ ብዙ ነገር አውርቼላታለሁ፣ ብዙ ነገር ጥዬላታለሁ እንዲሳካላት ማለት ነው። ማርያምን ሌላ ሰው ማውርቻለሁ፣ ግን እዚህ ጋር ስም ማንሳት አልፈልግም። እዚህ ሚዲያ ላይ የሚታወቅ ሰው ማለት ነው። እነሱንም አማክሬ እንዲመጣላት በጣም አድርጌ ነበረ፣ ግን አልተሳካም። ምንም ማድረግ አልችልም። እኔ ደግሞ እንደ አጋጣሚ እሷ መልሼላትም አላውቅም። ተሳርባኛለች እንዲ አልሰማውም። ምን እመቤቴ፣ አይ ስድብ ከጀመርኩ 1 ሳምንት ሆነኝ። እኔ አልሰማውም፣ ማርያምን አልሰማውም። ኢቨን ትላንትና እንኳን አንቺ እንደዛ ስትነግሪኝ እኔ ለምን አላወራኋትም? መታ እዚህ ጋር እንድታወራ ስለፈለግኩ ነው። በውስጥ መቶ አውርቶሻል ብለሽ ጠይቂያት እስኪ። አላወራኋትም። ለምን እኔ የሚያስፈልገው ልጅ ነው፣ ወንድም ነው። ወንድም እዚህ መጥቶ ስራ እንዲሰራ ነው አይደለም ትልቁ ምኞት። እሱን ራሱ ያንን ሪከርድ ፈትላችሁ እንዴ ልጁን ለማንም እንዳትናገር ያልኩበት። ኖ አይ ችግር የለውም በቃ በሬ ጨረስን እኮ ቀላል ነገር። አንቺ ሰምተሻል አይደል ትላንትና? እኔ ትላንትና ልጁን እያወራኸው እኔ ሰርፕራይዝ አረጋሃለሁ፣ የምትመጣበትን መንገድ ፈልጌ ያመጣልሃለሁ ስለው በኦሮምኛ ሁለቱ እያወሩ ሪከርድ አሰምቶኛል። ከፈለግ አሰማቸው እዚህ ለልጆቹ ይስሙ። ከልጁ ጋር ያወራነው ነገር ይስመቀዋለን ጋይስ። መሲ በቃ ብሬ በቃ ይሄ ነገር አልቋል። በቃ ብሬ መስንኩ ዜድ ሰምተታል። በዚህ ሀሳብ እኔ ሳለም እንደሁለታለን እንጠይቋለን። ከዚህ አጀንዳ አንቺ ውጪ፣ እኛ እናወራዋለን። ብሬን ቅድም ከፎቅ ወድቃ የሞተችው እህታችን ትላንትና እዚህ መቶ ታሚም ሳሪ ባለንበት ነግረናቸው ነበር። ኤምባሲ ነው ይህንን ጉዳይ የሚይዘው። ምክንያቱም ልጅቷ ከፎቅ ወድቃ ስለሞት እና ኦልሬዲ ልጅቷ አስክሬኗ ሳምንት ሆነው ነበር ያለችው እና ጉዳዩን የያዘው ማነው? ውክልና ለማን ነው የተሰጠው? ልጁን ጠሪው ስንላት ሄዳ ወርዳ ልጁን ልትጠራው ሄደች። ከዛ በኋላ ልጁ ምን አላት? ትላንትና እነታሚ ባሉኝ መንገድ እንትን ነገሮች እንዲያስተካከልኩኝ ነው ብሎ ይሄንን ምላሽ ሰጥቶ ነው ይሱ። በቃ ቅድም ስላልሰማዎች ነው ያወራኝ ልጅ አለ ትናንት። እሱ ነው ዋትሳፕ ላይ ስልክ ማን እንደሰጠው እኔ እንጃ። እኛ ሄዷል ኤምባሲ ጋር። በቃ እሺ ስላልሰማሁ ነው ይቅርታሽ። ብሬ እናመሰግናለን። ዜድ እናመሰግናለን። እሺ በጣም ነው የማመሰግነው። እሺ ነው እሺ ቻው በቃ ብሬ እናመሰግናለን። እሺ ችግር የለውም። መስጣት የለውም። መሲ ምን አባሽ ልታመጪ ነው? እበት አባሽ ጋጪ ሙጀሊያም ጥፍራ ነጭ ከዚህ እከክ ጥንብ ለሀጫ በፌክ አካውንት መታችሁ አትሳደቡ። በትክክለኛ አካውንታችሁ ነው። ሙጀሊ ያልጋ ስጠት ምን ጉድ ገባን ዘንድሮ። እሺ እናንተ 5 ትኬት አለ ልበል ይፈቀድልኛል? ዳጣዋ ምሸጠዋ ቤት ሄደሽ አስታወቂ። የኢትዮጵያ የተለያየ ሀገር ፍላይት ስታደርጉ ነፂ ትራቭልን ፎሎ አድርጓት እና ነፂ ትኬት መሸጥ ጀምራለች። የመዳም ቅመም ናት። የመዳም ቤት ውስጥ እየሰራች በጎኑ ደግሞ የፕሌን ትኬት እየሸጠችላችሁ ነው። እንግዲህ እርስ በርስ ተደጋገፉ፣ ተቃቀፉ። የመዳም ቅመም ለመዳም ቅመም መዳም ልጅ ቆርጥ ስትል ስቶፕ መዳም ብለሽ ነፂ ጋር መተሽ ትኬት በመቁረጥ ራስሽን በሰማይ ማብረር ትችያለሽ። እኔ በቅርቡ ወደ ካናዳ በረራ ሄጄ ነበረ። ወደ ካናዳ ሲሄድ ቀጥታ የመጣሁት ካናዳ ነበርኩ። በነገራችን ዛዋት ሀገር የመጣሁት በአካል ላውራው ብዬ ማለት ነው። እሺ እኔ ማር አመሰግናለሁ። ያው ምርጫችሁ ዳኒ ትራቨልን አድርጉና ከኔ ጋር ቁረጡ። አንዳንድ ሰዎች ሱቃቸውን ትተውታል። እንዲ ወዴ እስዬ እንዴት ነሽ? ሰራተኛዋ ባለቤቷም እዚህ ቁጭ ብሏል። ገስት ብዬ ነው ስራ ያረበና ሆነ ልጅ አለ እርዱዝማ እንዴ ማሪዋ ምን ሆኖ ነው የምንረዳው? ሚስቱ ሙታበት የት ቱርክ ሄዳ ሳምንቷ ሚስቱ ከሞተች። በእናትሽ ቱርክ ታዲያ ኤምባሲ እኮ ነው የሚጨርሱት። እኛ እንዴት እናደርጋለን? ቱርክ የለም። ቱርክ የመዳም ቅመሞች ናቸው እንዴ?
ነው ሰዎቹ ጋር ሄዳ ነው እንጂ ለሳሪ ነግሬያታለሁ። ወይ ከሰዎቹ ጋር ወላሂ ለእረፍት ሄዳ ምን ሆና ሞተች? አሰሪዎቿ ይዘዋት ሄደው ሳምንቷ ከሄደች ማለት ነው። ቆይ እሷም ይመጣናት ብሎ ብየዋለሁ ያስረዳችሁ። ዛሬ ግን ወደ አጅማን ትገባለች ብለውኛል እያለ እሱ ግራ ግብት ብሎታል። መፍትሄ ሊሰጡኝ እያለ ነው እሱ ራሱ ማለት ነው። ማለት ቱርክ ምን ሆና ሞተች? እንግዲህ የተዘጋ ቤት ነው ስታጸዳ፣ በዛው ማህፀኗ ችግር ነበረበት አመመኝ ብላ ነግራኝ ነበረ እና ወደ ሐኪም ቤት ስትሄድ የምትድን አልሆነችም ካለ ብቻ እሱ ያስረዳችሁ እና እስኪ መፍትሄ ስጡት። ኤምባሲ ጋር እንዲታገናኙት ነው እሱ የሚፈልገው። የት አለሽ? ይምጣ። እሺ አይ ፈጣሪ፣ ይህ እንደው በቃ እንደዚህ ሆነን መጨረሻችን። ገስትላክ ክብሩ ገስትላክ 3 ቁጥር የሚጽፋለ ክብሩ የሚባል እሱ ነው መስ ገስት ካላገስ ፕራይቬት እንዳትጽፉት እንደው በማርያም በሙት እንዳትቀልዱ። 3 ቁጥር እሱ ክብሩ ፈጣሪ ሆይ አይ መስዬ እንዴት ናችሁ? ክብሩ እንዴት ነህ? አለሁ እግዚአብሔር ይመስገን። እኔ ነኝ መሲ። እንዴት ነሽ? አይዞህ ፈጣሪ ያጽና። እሺ ችግር የለውም። ደህና ነሽ? እስኪ የተፈጠረውን ነገር ንገረን አለን። የተፈጠረውን ነገር ሳርዬ ከመሲ ከመነሻ ጀምሮ ልንገርሽ። ማለት እስኪ ንገረን እንስማ አይደል? ይንገረን ማለት የምንተባበርህን ፓርት ንገረን። አዎ ይንገራችሁ። ከመጀመሪያው እንደነገርከኝ ንገራችሁ ያለውን እና አስረዳቸው፣ ይተባበሩናል። ከዛ እሺ አጠራ አድርጌ ከመነሻ ልንገራችሁ እና ማክሰኞው ቀን ጠዋት ወጥተው ቱርክ ሄደው ነበረ ከአሰሪዎቿ ጋር። እሺ ከዛ በኋላ ማክሰኞ ቀን ከሰዓት ገባን፣ እስከ ሌሊት ቤት እያጸዳው ነበረ አለች። ማለት የደወለችልኝ ማክሰኞ ገባች፣ ዋይፋይ አልነበረም። ሮቢም ዋይፋይ አልተገጠመለትም ነበር። ሐሙስ ቀን ደውላ ይሄን እየነገረችኝ የነበረው ማለት ነው። ማክሰኞ ቀን እስከ ሌሊት እያጸዳው ነበረ፣ ቤት እያጸዳው ነበር አለች። ከዛ ሳልኳት፣ ከዛ በኋላ ደክሞኛል ማዳም፣ እኔ አይደክመኝም እንዴ? ደክሞኛል ብዬ ታኛው። ሮብ ቀንም እየሰራው አልኩኝ። ማክሰኞው ሌሊት አካባቢ መይጻኔ አካባቢ ላይ እያቃጥለኝ ጀመረ አለች። ከዛ ከተኛው በኋላ እያቃጥለኝ ጀመር። ከዛ በኋላ ሮብ ቀን ደግሞ ትንሽዬ የእብጠት ነገር አሳየ። ከዛ የእብጠት ነገር እያሳየ ሮብ ቀን ቢሶበት አደረ። እናም ሐሙስ ከትላንት ወዲያ ማለት ነው፣ ሐሙስ እንዳለ በጣም ሲያብጥብኝ ሳልሰራ ተኝቼ ዋልኩኝ አለች። ሮብ ቀን ተኝታ ያዋለችው ለእኔ ደውላ እየነገረችኝ ያለችው ሐሙስ ጠዋት። አንተ ሮብ ቀን ማታ ወደ ከሰዓት አካባቢ ዋይፋይ ተገጠመላት፣ እሱን ነገረችኝ። ከዛስ ሮብ ቀን በጣም እያመመኝ ዋልኩኝ። ልክ እንደደወለችልኝ እባክህ እኔን ማር በጣም እያመመኝ ነው አለች። ምንድን ነው ምን ሆነሻል? 2 ቀን ጠፍተሽ ደውለሽ እንኳን ሰላም ሳትይኝ እንዴት ነው አሞኛል አልሽኝ አልኳት። አዎ በቃ አሞኛል፣ በጣም መጥፎ ቦታ እያመመኝ ነው። እሺ ምን ሆነሽ ነው? እንዲህ እያመመኝ ነው። ከዛ ከእብጠቱ ደግሞ ትንሽ ይመግላል። ከመገላ በኋላ ደግሞ በጣም ያመኛል። ሽንቴን መቀመጥ ሸንቼ ቁጭ ብዬ ሸንቼ መሽናት አልችልም ምናምን እያለች ነገረችኝ። ከዛ ሐሙስ ቀን ሮብ ማታ ነው ያንን አወራነው። ከሰዓት ዋይፋይ ተሰጥቶላት ሐሙስ ቀን ሳይ ኦንላይን ላይ አትገባም። ኦንላይን ላይ ካልገባች ምናልባት ቱርክ ሊዝናኑ ስለሄዱ ውጭ ወጥታ ሊሆን ይችላል ምናምን ብዬ ሐሙስ ቀንም እንደምንም ታግሼ ዋልኩኝ። እንዴት አደርሽው ለሳይላት ጠዋት እኔ ስራ የምነሳው ልክ 6 ሰዓት ነው። ስራም ጀምሮ ሌሊት ሬኬድ ሳላረግላት ቴክስት ሳልጽፍላት ስራ አልጀምርም። ከዛ ቴክስት ጽፍላት እስከ 6 ሰዓት ቴክስት የሚባል ነገር አትመልስም። ከዛ ስላልመለሰችልኝ ጓደኞቿ ጋር እዚህ 2 ጓደኞች አሏት ከሷ ጋር አብረው የሚሰሩት። አንዷ በአንድ ቤት የሚሰሩ በአንድ ግቢ ውስጥ የሚሰሩ አሉ። አንዷ ደግሞ በፋሚሊ ቤት የሚሰሩ አሉና አንዷ ጋር ደወልኩኝ። ከዛ በኋላ ስልክ አታነሳም። እንደገና ሐሙስ ቀን ይሄንን ነገር ፓስካል ሞታለች የሚለውን ነገር ከሰማች እንደገና እኔ ጋር ደወለች። እዚህ የሷ ጓደኛ ማለት ነው። ከዛ በኋላ እኔ ጋር ደውላ እየሰማኸው ነገር አለ ወይ አለች። እኔ ኧረ ምንም አልሰማሁም። ምንድን ነው? ምን ሆና? ምን ተፈጠረ? አስካል አልደወለችልህም? የሚስቴ ስም አስካል ነው። አልደወለችልህም አለች። አዎ አልደወለችልኝም። ምንድን ነው ኢቫ ንገረኝ፣ ምን ተፈጠረ ምናምን ብዬ ጠይቃት፣ ቆይ በቃ ለማንኛውም ሳጣራ እነግርሃለሁ፣ አይ ትንሽ አሟት ስለነበረ ነው ምናምን አለ። ከዛ በኋላ ደጋግሜ ሲጠይቃት
ተረጋጋ፣ በቃ አሁን አጣርቻለሁ፣ ኮማ ውስጥ ናት ብሎኛል። ስለዚህ ተረጋጋ፣ ይሻላታል ምናምን ውስጤ ሳያርፍም በሁሉም ነገር ማድረግ ደስ ባይለኝም የሚገርም እንደምንም አደርኩ። ከዛ ጠዋት አንዷ አለች ሀዲያ የምትባል እሷ ጋር ደወልኩኝ። እስቲ ቆይ ለማንኛውም ተረጋጋ፣ ትላንትም እያጽናናችኝ ነበር፣ ሱብር አርግ እያለችኝ ሄደችኝ። ከዛ ዛሬ ጠዋትም ደውላ ትንሽ አውርተን ነበር። እኔ ሰውየው አሰራዋ ስልክ እንደማያነሳኝ ሹፌሯም ጋር ደውዬ ጠይቄ ሹፌሯ ደግሞ ተረጋጋ፣ እስቲ ለማንኛውም ያለው ነገር እኔ እነግርሃለሁ። እነሱ ቱርክ ናቸው፣ ያወቁት ነገር የለም ማለት እዚህ ጋር ሹፌር አጅማን ነው የሚኖሩት፣ እዚህ ያለው ሹፌሯ ማለት ነው። የሚያለቅስ የምትልኩ ልጆች አካውንቱ እንዲዘጋ ፈልጋችሁ ነው? ምን አይነት ባለጌዎች ናችሁ ግን? ከስር በጣም ልጆች ኢሞጂ አትላኩ እያሏችሁ ነው። ነፍስ ይማር ብቻ ብላችሁ አትጽፉም ነው? አካውንቱ ይኸው ዋርኒንግ እንዲል ነው። ኮፒ ሊንክ አድርጉልኝ እሺ። ታብታባል እና መስዬ አንዷ ሀዲያ የምትባል በጣም የሚዋደዱ በጣም ጓደኛዋ አለች። እሷ ዛሬ ጠዋት እኔ ደውዬ ካወራት በኋላ እኔ በቃ ሀዲያ እዚህ ያለው ሰው ቤት ስለሆነ ካምፓኒ ውስጥ ነው የሚሰራው። ከመጣሁ ገና አመት ሞልቶኛል፣ እዚህ ከመጣሁኝ ማለት ነው። እሷ ናት ያመጣች፣ እሷ ናት ሁሉንም ነገር ጨርሳ ያመጣችልኝ። እስከዚህ ደግሞ ያለውን ነገር እኔ ልታመጣ ከሰው ተበድራ ምናምን ነገር ስቶሪ እየከፈለች ምናምን አልተረጋጋችም ነበር ለራሷ። እኔም አንድ ቦታ ገባው፣ አንድ ቦታ ተከንስዬ ወጣው። ከዛ እዚህ ወደ ኡሙል ኮይን መጥቼ እዚህ አግኝቼ ኡሙል ኮይን ጽዳት ነው የሚሰራው እዚህ እያለው በቃ ትናንትና ምንም ነገር ደስ ሳይለኝ ማለት ነው። ምንም ነገር ደስ ሳይለኝ ማለት ነው። እዛ ዛሬ ጠዋት ደውዬ ሀዲያ የምትባለውን የእሷን ጓደኛ ጨቃጨኳት። ለምንድን ነው ከኔ የሚደብቁት? እኔ ምን ሆናለሁ? አልፈነደም እኮ ችግር የለም ምናምን ብዬ አወራኋቸው። ከዛ ሶብር አድርጌ ያለውን ነገር እኔ መልሼ ደውዬ እነግርሃለሁ አለች እና ወደ 10 ሰዓት አካባቢ ለቁርስ ሊገባ ስል ደውለች። ክብሩ ስራ ላይ ነህ አለች። አዎ እየሞከርኩ ነው፣ ነገ እረፍት ስለሆነ ካላጸዳው ነው። ስለዚህ እሱን ላጽዳ ብዬ ጀምሬያለሁ። ከዛ በቃ እሷም ወዲያው በቃ እንግዲህ ላስካል እኮ አዶናላት ሞተች አለች። ወዲያው እዛ ወድቄ ነበረ። ሰዎች አነሱኝ ሚላሳልተው ምናምን ነገር። ከዛ መናጀሩም መጣ። በቃ ጠዋት ምናልባት የሆነ ነገር ቢሆን ብዬ እና ሳሪ እናንተ አንቺን ጋር እየደወልኩ ነበር እኮ ጠዋት ተኝተሻል መሰለኝ። በጣም ደጋግሜ እየደወልኩት ነበረ እና በቃ ዛሬ ጠዋት ሞታለች። አስክሬኗ ዛሬ ወደ ማታ አካባቢ ይገባል፣ ታጅመት ይገባል ብላ ጓደኛዋ ነገረ። እንግዲህ እዚህ ጋር ባለፈው አንቺን ቤት ገብቼ ነበር እኮ ሳርዬ እንጀራ እያልክ ይለቅ ብለሽ 2 ኪስ ምናምን ወስጄ ከዛ አልካስተሽ ትችያለሽ። ከዛ በዛ ምክንያት ነው ከሱ ጋር ስትል የሱ ጋር በዛ ነው ቶኔ ጋር ዋሳ ቪዲዮ ላይ ጧት ላይ ደግሞ ኖ ሳሪ ያመማት ጊዜ ነው እንጀራ ግዙና ብዬ እያስገደድኳቸው ሳሪ እየቀለድኩ ይዛኔ ከኛ በዛ ነው እኔ ጋር ነው። አዎ እዛን ሰዓት ነበር የዘድን ስልክ ያዝኩት። ዛሬ በቃ ያው ሪከርድ አለ ታሰማችሁ እያበርኩኝ ነበረ። ለዚህ ሪከርድ እያረኩላት ያለው ግን ወንድሜ እርግጠኛ ነው እስኪ አጣራስ በጣም እርግጠኛ ነው። እንደውም የጓደኞቿን ስልክ ልስጣችሁ፣ ደውላችሁ ጠይቋቸው። ይባል አንድ አለች ከነሱ ጋር አንድ ላይ የሚሰራዋ የታማሞች ቤት ነው የሚሰራው። እሷም ቤት ታላቅ ታናሽ ቤት ነው የሚሰራው። ያው አሁን ራሱ ደውለሽ ጠይቂያት። እስኪ እሷ ወይን ጠይቃት ማለት እንዴት እኔ በጣም አሁን ዜድ እኮ ስታወራኝ እንደውም እኔ የኤምባሲ ቁጥር ስትለኝ የይሳቅን ሰጠዋት። በኋላ ቱርክ ስትል እንዴት ሆኖ እንዴት በቃ ማለት እንዴት ሆኖ ነው ያልኳል። አሁን ነው እንግዲህ ቱርክ ለስራ ሂዳ እንደሆነ እየሰማ ያለሁት። እና የማዳሟም ቁጥር አለ፣ የማዳሟም ቁጥር አለኝ፣ ያሰራዋም የሹፌሯም አለኝ። አይሻልም ለጓደኛዋ ላበሿ ከዛ ወይ ይሳቅም ደግሞ ያለውን ነገር ደግሞ ገና አዲስ ነኝ፣ ገና ምንም ቋንቋውን ላይ እዚህ ጋር መግባባት አልቻልኩም። እንግዲህ የተለፋችብኝ ቀርታለች። ምንም ተረጋጋ በቃ። አሁን እነሱ ጋር ምን ብላ እነሱ ይጨርሱናል። ቢያንስ የእነሱ የሚሸኙት ነገር ቢሆን ራሱ የሆነ መላ ከእናንተ መስማት ፈልጋለሁ። ምንም እሷ ብቻ ነበር ስደብረኝ ለደውዬ ማርደብሮኛል ብላት እሷን ነበር
ወንድሜ ተረጋጋ። ቤተሰቧን ምኗም እንዳይሰማ ወይ ደግሞ ቆይ በልና አሁን አላሰማውም። ወንድሜ አዲስ አበባ አለ። ይህን ቁርጥ ሲሰማ በቃ እንደ ምስጢር ለሱ ነግሬዋለሁ። ተረጋ። ለማንኛውም እስቲ ከዛ የሚሆነውን ነገር አንተ እንትን ታደርጋለህ ብዬዋለሁ። ፖሊሱ ስለሆነ እዛ ፌዴራል ፖሊስ ነው አዲስ አበባ። ለሱ ብቻ ነው በቤተሰብ የነገርኩት፣ ለማንም አልነገርኩም። የልጅቷን ስልክ ፍቃድና እንዴት እንደዚህ በማህፀንም እንዴት እኔ እንጃ። እስቲ ቆይ እሺ ቆይ ባዶ ቤት የታሸገ ቤት ከፍታ ስታጸዳ የሆነ ነገር እንትን ብሏት ሲሆን በማለት ለዜድ ላክላት በውስጥ ለዜድ ላክላት ቁጥሩን በውስጥ ወይ ጣጣ ከዛ አመት ሙሉ ነው የሚዘጋው አለች። በአመት ቢያንስ ያ ቤት ከተከፈተ የሚከፈተው ወይ 22 ቀን ወይ 1 ወር ነው የሚከፈተው። በእነሱ ስር ነው የምትኖረው ወይስ በራሷ ቪዛ ነው? በእነሱ ስር ነው። በእነሱ ስር ስለሆነች ይመስለኛል ሳሪ የሚወስዷት ኮንትራት ናት። ከገባች ስንት ጊዜዋ እዛ ቤት ከገባች? 6 ዓመቷ ነው። የ7ኛ ዓመቷን ጀምራለች። ባለፈው ቪዛዋ ሳያልቅ የ7ኛ ዓመት ቪዛዋን ያልቅ ስለቀረባት ፖሊሲ ላይ ደጅ መመለስ እዛ ካለቀ አሮጌ ቪዛ መመለስ ስለማይሰጧት ተርተው ነው የወሰዷት። እሺ ወንድሜ ጥያቄ ጠይቅ። አንተ እዚህ እንትን ህጋዊ ባለቤቷ ነህ? አዎ፣ ግን ወረቀት የለንም። በቤተክርስቲያን አልተቀበልም፣ ወረቀት የለንም። እሺ አንተ ባለቤቷ መሆን ያውቃሉ ሰዎቹ? ማዳሞቹ ያውቃሉ? ታገባ ሁላ ስትል በእነሱ አስፈቅዳ የሁለት ወር ፍቃድ ወስዳ ነበር ሄደችው። ከዛ ከተጋባም በኋላ ተመልሳ መጣች። እዚህ ሰርታ ምናምን ነገር ደግሞ እኔ ነው መጣች ማለት ነው። እሺ አንተ እሷ ናት ያመጣች? እሷ ናት ያመጣች። እሺ አንተ አሁን ሰዎቹን ደውለህ ወይም እነሱ ደውለው ምናምን አናግረውሃል? አላናገሩኝም። አልገቡማ። ዛሬ ማታ ነው የሚገቡት። ጅማን ዛሬ ማታ ነው የሚገቡት አለች ጓደኛው። ገና ከቱርክ ወደዚህ ሊመጡ ነው? ቱርክ ያለውን ፕሮሰስ ጨርሰው ገና ዛሬ ማታ ነው የሚገቡት አለ። እሺ ቆይ አንድ ጊዜ እናጣራ፣ ማለት በደንብ እናጣራ። ምክንያቱም የሆነ ወይ ሚስ አንደርስታንዲንግ ተፈጥሮ እንደሆነ መሰለኝ ባደረገለት ኧረ በጣም ማለት የሆነ በቃ ወይ ታማ ሆስፒታል ሆና ብትገኝ ደስ ይለኛል። እናጣራ። እሺ ቆይ እንዴት መስያ ማለት ወይ ወድቃ ወይ ምናምን ይሁን ብቻ አይደሉ ችኮላት እድሜያችን ምንም የነገሩኝ ነገር እኔ የተረዳሁት የተነገረኝ ነገር ምንም የለም። ዜድ ቀጥታ በደወልሽልኝ ስልክ የለም ዋትስአፕ እና በዚህ ዋትስአፕ ባወራህብኝ ችግር የለውም። በዛ ላከው ዋትስአፕ የለም። የአንተን ቁጥር ስጠኝ እስኪ። እሺ 05 የእሱን ቁጥር ልቀበል። ኦኬ በዛ ቁጥር ሌላ ቦታ